የእግዚአብሔር ቤተሰቦች እንዴት ናቸው? ሰላም ናቸው? እግዚአብሔር አምላክ የተመሰገነ ይሁን። ከእግዚአብሔር ሐሳብ አካፍላችኋለሁ። ትምህርት ጥሩ ነው። እስቲ ትምህርት የሚወድ እጁን ያንሳ። ትምህርት ይገርማችኋል። መሰረታዊ ትምህርት የሚባል ነገር አለ። ይተክላል ቤዚክ የሆኑ ነገሮችን፣ የክርስትና ትምህርቶች መሰረታዊ የሆኑ ነገሮች በትምህርት ነው እንጂ እየተወራጨን እየሰበክን ምናምን አይደለም። በትምህርት ነው ሰው ተረጋግቶ እንዲሰማ። የእኛን መዝለል እያየ ሳይሆን ቃሉን ብቻ መስማት አለበት። ትምህርት እንደዛ ነው። እግዚአብሔር ይመስገን። እና ሌላው ደግሞ ትምህርት በጣም ጥሩነቱ አንዳንድ ጊዜ በሃይማኖት ስም ተሽለክልከው የሚገቡ ነገሮች አሉ። ማለት የሚለመዱ ነገሮች አሉ፣ እንደ እግዚአብሔር ቃል ያልሆኑ ግን ሰው ሁሉ የተቀበላቸው ነገሮች አሉ። እነዛ የሚቀረፉት በትምህርት ነው። አሜን ነው ወይ? በትምህርት ነው የሚቀረፉት። እና ምክንያቱም ቄሱ ዝም ካለ በቃ ምዕመኑም ዝም ነው የሚለው። ቄሱ የተቀበለውን ምዕመኑም ሁሉ መቀበል እንጂ ሌላ ምንም ምርጫ የለውም። ትምህርት ግን ሲመጣ ጥሩ ነው ማለት ነው። ከማ ጀምሮ ያስተምራል? ቄሱንም ያስተምራል፣ ምዕመኑንም ያስተምራል ማለት ነው። አይደለም? እዚህ የቆምኩት ለሁላችንም ነው። እግዚአብሔር ትምህርት የሰጠኝ ለሁላችንም ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ሆይ እናመሰግናለን። ስለዚህ ጊዜና ሰዓት ተመስገን። አንተን የሚመስል ስለሌለ ክብር ላንተ ይሁን። እግዚአብሔር ሆይ ያንተ ብቻ ስለሆነው አትሪቢዩት እናመሰግናለን። ምክንያቱም እሱ ነው የሚያስመካን። የትም ብንሄድ የማናገኘው እሱ ነው። እግዚአብሔር አምላካችን ሆይ ስለዚህ ስለ ማንነት፣ ስለ ታላቅነት እናመሰግናለን፣ እናከብራለን፣ ደግሞ ደስ ይለናል፣ እንመካብሃለን። እግዚአብሔር ሆይ በፊት ደግሞ አለን። አስተምረን፣ ተናገረን። እግዚአብሔር የሚበጀንን ነገር፣ ለህይወት የሚሆነውን ነገር ተናገረን። እግዚአብሔር ሆይ የሚያሳድገንን ነገር ተናገረን። እግዚአብሔር አምላካችን ሆይ አንተ ማትፈልገው ነገር ተሽሎክልኮ የገባን ነገር ቢኖር እነዛን ነገር የሚያስቀርን ነገር ተናገረን። አሜን ነው ወይ ቅዱሳን? አዎን እግዚአብሔር ሆይ ተናገረን። አሜን ብለናልና ተናገረን። ስለ ሁሉ ተመስገን በኢየሱስ ክርስቶስ ስም አሜን። በጣም የእግዚአብሔር ቃል በጣም በብዛት ያላቸው ሰዎች ቢናገሩ ደስ ይለኝ ነበረ። ምክንያቱም በጣም ሲሪየስ ነገር ስለሆነ ነው። ዝም ብሎ ማንም ተነስቶ የሚናገረው ነገር አይደለም። ምክንያቱም የእግዚአብሔርን ቃል ሙሉውን ሐሳብ ያለው ሰው የሚናገረው ነገር ነው እንጂ ዝም ብሎ ማንም ተነስቶ ቁንጽል ሐሳብ ይዞ የሚናገረው ሐሳብ አይደለም። እግዚአብሔር ይመስገን። እና እንደምታውቁት የእስራኤል መንግስት ወይም ደግሞ እስራኤል ሲባል 12 ነገዶችን እናውቃለን አይደል? 12 ነገዶች አሉ። እና የእስራኤል መንግስት ለሁለት ከመከፈሉ በፊት በሰለሞን ጥፋት ምክንያት ማለት ነው። ለሁለት ከመከፈሉ በፊት አንደኛ ነገሥት ምዕራፍ 1 ጀምሮ ስታነቡ መንግስቱ የተቀደደው በሰለሞን ምክንያት እንደሆነ እዛ ታገኛላችሁ። እግዚአብሔር ግን ለዳዊት ቃል ኪዳን ገብቶ ስለነበረ በሱ ዘመነ መንግስት እንዳይቀደድ እግዚአብሔር ስላሰበ ያንን አሳለፈውና በልጁ በሮብዓም ዘመን ነው፣ በንግስና ዘመን ነው ለሁለት የተቀደደው። ያንን መጽሐፉን ሄደን ስንመለከት የምናገኘው ነው ማለት ነው። አንደኛ ነገሥት ምዕራፍ 1 ጀምራችሁ ስታነቡ ታገኙታላችሁ እንጂ ከዛ በፊት የእስራኤል መንግስት አንድ ነበረ። አንድ መንግስት ነው። በቃ ነገስታት ይነሳሉ፣ ይመራሉ። ከዛ ደግሞ እነሱ ሲያልፉ ሌላ ደግሞ ይተካል እያለ ይቀጥል ነበረ እና ከዛ በኋላ ነው የእስራኤል መንግስት የይሁዳ መንግስት ተብሎ የእስራኤል መንግስት የይሁዳም ንጉስ ተነስቶ ምናምን ሲል ስታነቡ እንደገና ደግሞ የእስራኤል መንግስት የሚል ነገር ታገኛላችሁ። እነዚህ ነገሮች በሙሉ መንግስቱ ከተከፈለ በኋላ የሆነ ነገር ነው። መንግስቱ ከተቀደደ በኋላ ለምንድን ነው መንግስቱ የተቀደደው የሚለውንም እዛው መጽሐፍ ውስጥ ነው የምናገኘው።
መንግስቱ የተቀደደበት ምክንያት በሰለሞን ምክንያት ነው። ሰለሞን 700 ሴቶች አገባ። እንደገና ሌሎች 300 ቁባቶች የሚባሉ በድምሩ 1000። በዚህ ምክንያት ነው እግዚአብሔር አምላክ መንግስቱን መቅደድ የፈለገው እንጂ የእስራኤል መንግስት አንድ ነበረ። ከዛ በኋላ የሰሜኑ የእስራኤል ክፍል 10 ነገዶችን ይዞ ቀጠለ የእስራኤል መንግስት ተብሎ። ከዛ ሌሎቹ 2 ነገድን ይዞ ደግሞ ሌላው የይሁዳ መንግስት ተብሎ የሳውዘርን እስራኤል ማለት ነው ቀጠለ። በዛ ሁኔታ ነው አሁን 2 ነገዶችን ያስተዳድር ጀመረ የይሁዳው መንግስት ማለት ነው። ያኛው ደግሞ የእስራኤል መንግስት የተባለው ደግሞ 10 ነገዶችን ይዞ ማለት ነው። ከይሁዳ ከሚያስተዳድራቸው ነገዶች ውስጥ አንዱ ከሁለቱ ቢንያም ነገድ ነው። ከዛ ሌላውን ረሳሁት። ግልጽ እኮ ነው አሁን ስሙ ጠፋኝ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። 2 ነገዶችን ይዞ ማስተዳደር ጀመረ። ተከፈለ የእስራኤል መንግስት ለሁለት ማለት ነው። ተከፈለ ብሎ የሆነ ታሪክ ማንበብ ብቻ ሳይሆን ለምን ተከፈለ ነው። እግዚአብሔር ለምን አዘነ? ለምን ተናደደ? እግዚአብሔር ተቆጣ፣ ቀደደ ያንን መንግስት ለሁለት ማለት ነው። ምክንያቱ ይሄው ነው። ሌሎች ያገባው ከማን እንደሆነ ታውቃላችሁ? ከአሕዛብ እኮ ነው። አሞናውያን ምናምናውያን የሚባሉ አሉ አይደለ? ከነዛ ነው ሰብስቦ ምን ማለት ነው? እስቲ 700 ሴት ማግባት ማለት ምን ማለት ነው? ይሄ ሰውዬ ከእግዚአብሔር እኮ በቃ የለም ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ይሄንን ሄዳችሁ እዛው ታገኙታላችሁ ስታነቡ። እና በሰለሞን አለመታዘዝ መንግስቱ ለሁለት ተከፈለ። እኛም ሰለሞን ስንል በቃ ስለ ሰለሞን በቃ መልካም ነገር ጥበቡ፣ አቤት ጥበቡ ምናምን ነው አይደል? ለሁለት መንግስት ለሁለት እንዲሰነጠቅ ያደረገው እሱ ነው። ባይዘው አይደለም ወይ? ያነበባችሁ እናንተ ታውቃላችሁ። እና ግን በልጁ በሮብዓም ዘመን ሆነ ይሄ የመንግስቱ መሰንጠቅ። በዛ በሰለሞን ዘመን አልተሰነጠቀም። ምክንያቱም እግዚአብሔር የጸና ኪዳን ገብቶ ስለነበረ ሰለሞን እንደሚገዛ ስለነበረ እንዲጨርስ የንግስናውን ዘመን ሰለሞን እንዲጨርስ አድርጓል። ከዛ በኋላ ነው ልጁ ሮብዓም መንገስ በጀመረ ጊዜ በዛን ጊዜ ለሁለት ተከፈለ ማለት ነው። ከዛ አንድ የሰለሞን ባሪያ የሆነ በጣም የሚያገለግል ግን ጽኑ ኃያል የሆነ ሮብዓም የሚባል ሰው ነበረ እና አልተስማማም ከሰለሞን ጋር። ሸሽቶ ወደ ግብፅ ሀገር ሄደ። ከዛ በኋላ ነው ሰለሞን መሞቱን ሲያቅ ይሄ ወሬ ሲደርሰው መጣ ተመልሶ ማለት ነው። ተመልሶ መጣ። እሱ ነው እንደውም የሰሜናዊ ክፍል ገዢ የሆነው ማለት ነው። የሰሜናዊ ክፍል ገዢ ሆነ ማለት ነው። እና የእስራኤል ንጉስ ተባለ ኢዮርብዓም ማለት ነው። የእስራኤል ንጉስ ተባለ እና የእስራኤል ይሄ ሰሜናዊ ክፍል አንደኛው ክፍል 10ሩን ነገድ የያዘው ዋና ከተማቸው ሰማሪያ ተባለች፣ ወይም ደግሞ ሴኬምም ይባላል። ብቻ አሁን ማፕ ላይ ሳይ ሰማሪያን የሆነ ቦታ ያስቀምጣል። ጎን ለጎን ናቸው ሴኬም እና ያ ሆነ ዋና ከተማ ሰማሪያ ማለት ነው። ከዛ በኋላ የይሁዳው ደግሞ 2ቱን ነገድ ይዞ የሚመራው ዋና ከተማ መናገሻ ዋና ከተማ ማሆነች ኢየሩሳሌም። ይሄ ሁሉ እዚሁ መጽሐፉ ላይ የተጻፈ ነገር ነው። ምንም ታሪክ ምናምን ሌላ ነገር አንብቤ አይደለም፣ እዚሁ መጽሐፉ ላይ ነው የምናገኘው። ስለዚህ ደስ ይላል፣ መጽሐፉ ላይ ስለሚገኝ ደስ ይላል። መጽሐፍ ላይ የማይገኝ ነገር ልክ እንደ እግዚአብሔር ቃል ተደርጎ ሲነገር ትንሽ ጥያቄ ይፈጥራል እና አይመችም። እና መጽሐፍ ላይ የሚገኝ ሲሆን ደግሞ ደስ ያሰኛል ማለት ነው። እግዚአብሔር ይመስገን። እና ሰለሞን በሞተ ጊዜ ነው እንግዲህ ኢዮርብዓም የተመለሰው ከግብፅ። ከዛ የሰለሞን ልጅ ሮብዓም የሚባለው ነገሰ። ሰለሞን እግዚአብሔርን ስለበደረ እግዚአብሔር መንግስቱን ለሁለት እንዲቀደድ ተናግሮ ነበርና በልጁ በሮብዓም ዘመን ቀደደው። ኢዮርብዓምም 10ሩን ነገድ ይዞ ኢዮርብዓም
ያ ሸሽቶ የነበረው ማለት ነው። ፊት ሰለሞንን ያገለግል የሰለሞን ባሪያ የነበረ ማለት ነው። ሸሽቶ ግብፅ ሀገር ሄዶ የነበረው የሰለሞንን መሞት ሰምቶ መጣ። ከዛ በኋላ እሱ ነገሰ። በአንደኛው ላይ በ10ሩ ነገድ ላይ ነገሰ። የእስራኤል ንጉስ ተባለ ማለት ነው። እና እኔ ዋና ላነብ የፈለኩት ይሄ የትንቢት መጽሐፍን ስናነብ የትንቢት መጽሐፍ ለምሳሌ አሁን ላነብ ነው የኢሳይያስ ምዕራፍ 1ን ላነብ ነው። ኢሳይያስ ምዕራፍ 1 ሲጀምር የይሁዳን ነገስታት ኢሳይያስ ትንቢት የተናገረባቸው ዘመኖች በይሁዳ ነገስታት በአራቱ የይሁዳ ነገስታት ዘመን እንደሆነ ይናገራል። እና የሚናገራቸው ነገሮች ደግሞ አሉ ማለት ነው። ስትመለከቱ እግዚአብሔር ልጆችን ወለድኩ አሳደጉ እነሱ አመጹብኝ እንደዚህ ያለ እግዚአብሔር የሚናገርበት ነው። ግን በማ ዘመን ነው? እነ ኦዚያን ላንብበው። ኢሳይያስ ምዕራፍ 1ን አነባለሁ። ከቁጥር 1 እስከ 20 አነባለሁ። በይሁዳ ነገስታት በኦዚያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። በእነዚህ በይሁዳና ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ። እንግዲህ የይሁዳ ነገስታት የሚባሉት አጠቃላይ ይሄ የእስራኤል መንግስት ለሁለት ከተከፈለ በኋላ የይሁዳ ነገስታት የሚባሉት ወደ 20 ናቸው። ቆጥራችሁ ስትቆጥሩ 20 የይሁዳ ነገስታት አሉ። ይሄ ኢሳይያስ የሚባለው ነቢይ የተነሳው በ10ኛው እንዲህ ስትቆጥሩ የመጀመሪያው የይሁዳ ንጉስ ከሌ እያላችሁ የሆነ ዘመን ያገለግሉና ይወርዳሉ፣ የሆነ ዘመን ያገለግሉና ይወርዳሉ፣ ሌላ ይተካል እያለ 10ኛው ማን ነው? ኦዚያን ነው። 10ኛው የይሁዳ ንጉስ ኦዚያን ነው። ከዛ ቀጥሎ ሌሎቹ 3 አሉ፣ 4 በእነዚህ ዘመናት ማለት ነው። ከ10ኛው እስከ 13ኛው የይሁዳ ነገስታት ዘመን የነሱ ዘመን ያገለገሉበት ጠቅላላ በድምሩ ስትመለከቱት ወደ 113 ዓመት ይሆናል። እና ኢሳይያስ ታዲያ በእነዚህ ዘመናት ሁሉ አገለገለ ወይ 113 ዓመት እንዳንል መቼ ነው የጀመረው? ኦዚያን እኮ ወደ 52 ዓመት ነው የነገሰው። እንደውም የሚባለው ኦዚያን ወደ መሞቱ አካባቢ ነው የተነሳው ነው የሚባለው። ስለዚህ ኢሳይያስ ያገለገለው ከ40 እስከ 60 ዓመታት ነው ይባላል። አሁን ኢሳይያስ ነቢይ ነው። ብዙ ሰዎች የትንቢትን መጽሐፍ በሁለት ይከፍላሉ አይደለም? ማይነር ፕሮፌት እና ሜጀር ፕሮፌት ይላሉ። በነገራችን ላይ ማይነር ፕሮፌት እና ሜጀር ፕሮፌት የሚባል ነገር የለም። ሲያብራሩት ሌላ ነው። ይሄንን ያሉበትን ምክንያት ሲያብራሩት የሚያብራሩበት መንገድ ሜጀር ፕሮፌት አያሰኝም፣ ማይነር ፕሮፌትም አያሰኝም። የሚያደርገው ነገር ምን ነው? ሲያብራሩት የተናገሩበት ዘመን ምን ያህል ዘመን ተናገሩ፣ ምን ያህል የእግዚአብሔርን ሐሳቦች ይዘው መጡ፣ ለስንት ዓመታት ተናገሩ የሚለውን ነው። ስለዚህ ሜጀር ፕሮፌሲ ማለት እንችላለን እንደው ከብዛቱ አንፃርና ከዘመኑ አንፃር ካየን ማለት ነው። ሜጀር ፕሮፌሲ ማይነር ፕሮፌሲ ማለት እንችላለን እንጂ ሜጀር ምናምን ከለ ማይነር ከለ የሚባል ነገር የለም። ትንሽ የእግዚአብሔር ሰው ትልቅ የእግዚአብሔር ሰው የሚባል ነገር የለም። አሜን ነው ወይ? አራ አሜን ነው ወይ? አዎ አሜን በሉ። ምክንያቱም በአንድ አካል ተጠርተናል ተብሎ ነው የተጻፈው። በአንድ አካል እግዚአብሔር ይመስገን። እና አይን አፍንጫ ያስፈልገኝም ይላልን፣ እንደዚህ ይላልን፣ እንደዚህ ይላልን ስለሚል በአንድ አካል ነው የተጠራ ነው። ሁላችንም የአካል ብልቶች ነን። መበላለጥ የሚባል ነገር የለም። እንደዚህ የሚባል ነገር የለም። ሁላችንም ወንድማማቾች ነን። አይደለም እንዴ? የእግዚአብሔር ቃል እኮ እንደዛ ነው የሚለው፣ ወንድማማቾች ነን። እንደዚህ መምህር መባል ስለሚወዱ ሰዎች ራሱ እንኳን አንስቶ ጌታ አስተምሯል አይደል? አባ ተብሎ መጠራትን ክብር ምናምን የሚፈልጉ ሰው ኖ እንደሱ አይደለም፣ ወንድማማቾች ነን አትጠሩ እንደዛ ተብላችሁ ሁሉ ብሏል። ግን ይሄንን ብዙ ሰው አይሰብከውም። እግዚአብሔር የተመሰገነ ይሁን። እና አሁን በዚህ በኢሳይያስ መጽሐፍ ላይ
ምዕራፍ 1 ላይ ያለውን ኢሳይያስ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 20 ያለውን ሳነበው ታሪኩ የት ነው ያለው? ሁለተኛ ነገሥት ምዕራፍ 15 ላይ ሄዳችሁ ነው የምታገኙት። እነዚህ ኦዚያን የሚጀምረው የዮዚያን ታሪክ የሚጀምረው የት ታገኙታላችሁ? ሁለተኛ ነገሥት ምዕራፍ 15 ላይ ነው የምታገኙት። ከዛ ነው የሚጀምረው ማለት ነው። በዛን ጊዜ ምን እየተከናወነ ነበረ? በእነዚህ ነገስታት ዘመን ምን እየተከናወነ ነበረ? ያንን እያየ ነው። ያንን ለኢሳይያስ እግዚአብሔር እያሳየው ነው በዚህ በኢሳይያስ ትንቢት ላይ የሚናገረው በእነሱ ዘመን እየሆነ ያለውን። ዋናው ትልቁ ችግር እግዚአብሔር ብቻ መመለክ ሲገባው ሌላ ነገር ያስመልካሉ ነገስታቶቹ። ሌላ ነገር መስገጃ ይሰራሉ። የአሕዛብን አማልክት ጣዖታትን ይሰራሉ። በዚህ ምክንያት እነሱ ብቻ አይደሉም ይሄንን የሚያደርጉት፣ ህዝቡንም ነው የሚያስቱት። መሪዎቹም ስተው ህዝቡንም ያስታሉ ማለት ነው። እና የመጣው መልእክት ለህዝቡም ነው፣ እንደገና ደግሞ ለመሪዎቹም ለነገስታቶቹም ነው የመጣው መልእክት ማለት ነው። ስለዚህ በይሁዳ ነገስታት በኦዚያን፣ በኢዮታም፣ በአካዝ፣ በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱ አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ እርኩሰት የምታደርጉ ልጆች ሆይ ወዮላችሁ እያለ ይቀጥላል ማለት ነው። እና እግዚአብሔር እዚህ ልጆችን ወለድኩ አሳደጉ ብሎ በሚናገርበት ጊዜ ምን ማለት ነው ብላችሁ እስቲ ልጅ መውለድ እንደገና ማሳደግ የሚባል ነገር አለ። ማሳደግ ማለት ቀላል ነገር ነው እንዴ? ልጆችን ማሳደግ እኮ ለልጆች የሚያስፈልጋቸውን ነገር በማድረግ ነው ልጆችን የምናሳድገው አይደለም እንዴ? እግዚአብሔር ልጆችን ወለድኩ አሳደኩም ሲል እኮ የሚያስፈልጋቸውን ነገር ሁሉ አደረኩ ማለቱ ነው። አደረኩ ማለት መራዋቸው ማለቱ ነው። ተንከባከብኳቸው፣ የሚበሉትን ሰጠዋቸው፣ የሚያስፈልጋቸውን ሰጠዋቸው፣ ጠበቅኳቸው፣ እረኛቸው ሆንኩኝ እያለ ይናገራል። ግን ይሄ ሁሉ አድርጌ አላወቁኝም። በሬ የገዢውን ጋጣ ይላል አይደለም? በሬ የገዢውን አህያም የጌታውን ጋጣ አወቀ ይላል። እነሱ እንኳን አወቁ። ከዚህ ጋር አምጥቶ ያነጻጽራል ማለት ነው። አሁን ለምሳሌ ዶሮ፣ ያው ድሮ ልጆች እያለን እናረባለን። ዶሮ ሲኖረን የሚያድሩበት ቆጥ እንሰራለን። የሆነች ትንሽ እንደ ቤትም አይነት፣ አንዳንዴ ቤት ውስጥ ሲሆን ደግሞ የሆነ ከግድግዳው ማገር ጋር የሆነ ነገር እናደርግና ከዛ ላይ ቀን ሲዞሩ ውለው ይገርመኛል። ሲደክማቸውም እዛው ውጭ ነው የሚያርፉት። ያርፋሉ ሲደክማቸው ይሉና መጨረሻ ላይ ቀስ እያሉ ማታ ሲመጡ አላያቸው ቤት ይመጣሉ። ይመጡና ከዛ ዘለው ይገቡና እዛው ያድራሉ። ከዛ ጠዋት ተነስተው ደግሞ ይሄዳሉ። አወቁ። እነሱ እንኳን አወቁ፣ ማረፊያቸውን አወቁ፣ ማደሪያቸውን አወቁ። ሕዝቤ ግን አላወቀም ነው የሚለው እግዚአብሔር ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። በጣም የሚገርም ነገር ታገኛላችሁ። እንደው ከቁጥር 1 እስከ 20 ብታነቡ ማለት ነው። እና እኔ አለፍ ብዬ ላንብብ። ቁጥር 10 ላይ እንዲህ ይላል፣ እናንተ የሰዶም አለቆች ሆይ ይላል። ምን አገናኘው? ሰዶምንና ገሞራን ምን አገናኘውና ነው ኢሳይያስ እናንተ የሰዶም አለቆች የሚለው? የእግዚአብሔርን ቃል ስሙ፣ እናንተም የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ እያለ ይናገራል። ምክንያቱም ምንድን ነው? እናንተ የሰዶም ሰዎች፣ የሰዶም አለቆች፣ እናንተም የገሞራ ሕዝቦች ብሎ ያለበት ምክንያት እነዛን ሰዶማውያንንና የገሞራን ሕዝብ ሆናችሁ የሰዶም አለቆችን መሰላችሁ፣ የገሞራን ሕዝብ መሰላችሁ ማለቱ ነው እንጂ ሌላ ነገር አይደለም። እና ይልና ስሙ፣ አድምጡ፣ የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? በጣም የሚገርመው ነገር መስዋዕት ሁሉ እኮ አልቀረም፣ ስነ ስርዓቱን ያከናውናሉ።
ምን ይጠቅመኛል? መስዋዕት ያቀርባሉ። ምን ይላሉ ማለት ነው? ግን እኔ ይሄ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አሰኙኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበቶቻችሁን በጉባኤ መሰብሰባችሁን አልወድም። የዚህን ያህል ነው እግዚአብሔር ያዘነው። በቃ አትሰብሰቡ፣ አትምጡ። እንደውም የሆነ ስፍራ ላይ ማን ነው የቤተ መቅደስ በር ላይ ቆሞ በሩን የሚዘጋልኝ? እንደው ምን ማለት ነው? ዛሬ ፕሮግራም የለም ተመለሱ እንደማለት ነው። ፕሮግራም የሚል በኖረልኝ ብሏል እግዚአብሔር። እና በጣም የገረመኝ ነገር የአምልኮ መልኩ ግን አልቀረም። የእግዚአብሔር ዋና ሐሳብ ግን እየተፈጸመ አይደለም። እግዚአብሔር ከግብፅ ሀገር ይህንን ሕዝብ ሲያወጣ ከመጀመሪያ ጀምሮ ያመልከኝ ዘንድ ያገለግለኝ ዘንድ ነው ያለው እንጂ ሌላ ነገር እንዲያመልኩ አይደለም። ጣዖታትን እንዲያመልኩ አይደለም። ሌላ መስገጃ እንዲሰሩ አይደለም። እነሱ ግን ያንኑ እያደረጉ ከዛ የለመዱት ነገር ደግሞ አለ። ያንን ያመጣሉ፣ ያደርጋሉ ማለት ነው። የአምልኮ መልክ ያሳያሉ። ሊታዩ ይመጣሉ፣ ሊሰበሰቡ ይመጣሉ። ማን ይህንን ከእናንተ እጅ ይሻል አለ እግዚአብሔር። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ እግዚአብሔር አምላካችን ወደ ታች ልውረድና እንዲህ ይላቸዋል ማለት ነው። ኑ እንዋቀስ ይላል እግዚአብሔር። እንዋቀስ ሌትስ ቶክ እንደማለት ነው። ልክ ከኢዮብ ጋር እንደተዋቀሰው ማለት ነው። ከኢዮብ ጋር ኢዮብ 38 ላይ ምዕራፍ 38 ቁጥር 1ን ሄዳችሁ ብትመለከቱት እግዚአብሔር በአውሎ ነፋስ ውስጥ ሆኖ ያለ ዕውቀት የሚነገር አወጣዋለሁ። ያንን ማን ነው? እንዲህ አይነት ሰው እንዲህ የሚያጨልም የኔን ምክር የሚያጨልም ማን ነው ብሎ ነው በኢዮብ ላይ የተነሳው። መዋቀስ ጀመረ እግዚአብሔር ከማጋራ ከኢዮብ ጋራ። ግን ለምንድን ነው እግዚአብሔር ኑ እንዋቀስ የሚለው? እድል እየሰጠ ነው። ካላችሁም የሆነ ነገር እንደው አልተደረገልንም፣ ይሄ አልሆነልንም የምትሉት ነገርም ካለ እስቲ ኑ። ስለሚያውቅ እኮ ነው እንደሚያሸንፍ እንደሚያሳምን ስለሚያውቅ እግዚአብሔር ችግር የለበትም። ግን እድሉን ይፈልገዋል። ኑ እንዋቀስ፣ እንነጋገር አለና ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና። ይህንን ተናገረ እግዚአብሔር ማለት ነው። እንቢ ብትሉ ሰይፍ ይበላችኋል የሚለውን ማንበብ አይመችም አይመችም። ግን የእግዚአብሔር አፍ ይህን ተናግሯልና ይላል። በኮንቴክስቱ እሺ ቢሉ ቢታዘዙ ደግሞ የምድር በረከት ነው። አሁን እኛ የምናወራው ስለ ምድር በረከት አይደለም። በዋናነት የምናወራው አሁን ኪዳን ተቀይሯል። ወደ እግዚአብሔር የምንቀርብበት መንገድ ተቀይሯል። እንደ ድሮ አይደለም። አሁን እንደ ድሮ በበጎችና በኮርማዎች ደም በተለያየ መንገድ የሚባል ነገር የለም፣ ቀርቷል። እሱ በዛ መንገድ የተሻለ ኪዳን በክርስቶስ ኢየሱስ ደም ተመርቆ የተከፈተ አዲስ ኪዳን አለ። በዛ ነው ወደ እግዚአብሔር መቅረብ የሚቻል። ለዚህ አይደለ እንዴ መንገድም እውነትም እኔ ነኝ፣ በእኔ በቀር ማንም ወደ እግዚአብሔር ሊመጣ አይችልም እያልን የምንሰብከው ማለት ነው። እግዚአብሔር ይመስገን። ስለዚህ ኑና እንዋቀስ ይላል እግዚአብሔር። ቅድም አንዳንድ ተሽሎክልኮ ገባ ምናምን ትምህርት ነው ይህንን የሚያስወግደው ያልኩት የእግዚአብሔር ሐሳብ የሚናገረውን ስንረዳ ብቻ ነው ሊያስወግድልን የሚችለው። የእግዚአብሔርን ቃል የእግዚአብሔርን ሐሳብ ስንረዳ ነው። ምንድነው የእግዚአብሔር ሐሳብ የሚለውን ስንረዳ፣ አሁን ለምሳሌ እንደፈለገን እየወጣን እየገባን በአምልኮ ቀኖች ብቻ እዚህ እየመጣን ብንታይ ብንዘምር ምን ብንል ቅድምታችንም ስትናገር ነበረ። ይሆናል እንዴ? እግዚአብሔር ደስ ይሰኛል እንዴ? በዛ
አሁን ስለ እግዚአብሔር ፍቅር ብዙ ቅድም ዘምረናል አይደለም? እግዚአብሔር እንዴት እንደሚወደን ፍቅሩ ልዩ እንደሆነ። ታዲያ ለፍቅሩስ ምላሽ ሰጥተናል ወይ? አዎን፣ በዝማሬ ሰጥተናል። እንደምንወደው ገልጸንለታል። ለእግዚአብሔር አድንቀናል የእግዚአብሔርን ፍቅር። ግን ሙሉ እናድርጓ። የፍቅር ምላሽ ደግሞ በተግባር ለእግዚአብሔር በመኖር ማለት ነው። ስናደርገው ሙሉ ይሆናል ማለት ነው። ምላሻችን ሙሉ ይሆናል ማለት ነው። እንዴ አንድ ጊዜ እኮ ይሄ እንደው ማን አርቅልኝ፣ ይሄን የዝማሬን ድምፅ አርቅልኝ ሁሉ ያለበት ጊዜ አለ። እግዚአብሔር የሚፈልገውን ነገር ማወቅ መረዳት እጅግ በጣም መልካም ነው። እግዚአብሔር ምንድነው የሚፈልገው? ሰው ሆይ እግዚአብሔር ካንተ የሚፈልገው ምንድነው ይላል አይደል? እግዚአብሔር ቃል እግዚአብሔር ከኛ ምንድነው የሚፈልገው? ወይስ ምን ይዤ ልቅረብ ወደ እግዚአብሔር ፊት ልሰግድ የምንለው ምንድነው? እግዚአብሔር የተሰበረ መንፈስ ነው የሚፈልገው። የተዋረደ መንፈስ ነው የሚፈልገው እግዚአብሔር። በቃ እግዚአብሔርን የሚፈራ ሰው ነው እግዚአብሔር የሚፈልገው። እግዚአብሔርን መፍራታችን መታወቂያችን ሆነ ማለት እኮ በቃ የሚገርም ነገር ነው ለእግዚአብሔር። እግዚአብሔርን የሚፈራ ተባለለት አይደለም? ኢዮብ መታወቂያ ሆነ እኮ እግዚአብሔርን መፍራቱ መታወቂያ ሆነለት። እግዚአብሔር መሰከረለት። እኔን የሚፈራ አለ እኮ እግዚአብሔር ይመስገን። በጣም የሚገርመው ኢዮብ እግዚአብሔር ሲናገረው እንኳን መጥቶ ብዙ የተነጫነጫቸው ነገሮች አሉ ኢዮብ የተናገራቸው። ከዛ እግዚአብሔር መጣና እግዚአብሔር እንደሆነና ምን አይነት እንደሆነ እግዚአብሔር ዘርዝሮ ሲያሳየው፣ እሺ አንተ መሆን ትችላለህ ወይ? እኔም መሆነውን አንተ መሆን ትችላለህ ወይ? እኔም ማደርገው ማድረግ ትችላለህ ወይ እያለው ሲናገረው፣ ከዛ አይችልም ኢዮብ፣ እውነትም አንተ እግዚአብሔር ነህ እና ካንተ ጋራ ልከራከር አልችልም። አንዴ እርግጥ ተናግሬያለሁ፣ አልደግምም፣ ሁለተኛ አልናገርም፣ እጆቼን ባፌ ላይ ጭናለሁ አለ። ለእግዚአብሔር ክብር ሰጠ። ከዛ በመጨረሻ ደግሞ በሱ ህይወት የሚያልፈው ነገር በሙሉ በዓላማ እንደሆነ አልተረዳም ነበር። እግዚአብሔር አምላክ ትውልድን አይቶበታል። በኢዮብ ህይወት የሚያሳልፈው ነገር ለትውልድ ሁሉ የሚተርፍ እንደሆነ እግዚአብሔር አይቷል። ያ ባይሆን ኖሮ ያዕቆብ ይጠቅስ ነበር እንዴ? እስቲ ኢዮብን ተመልከቱ ይላል እንዴ? ስለዚህ ኢዮብ በመጨረሻ ምን አለ? እግዚአብሔር ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ የሚከለከል ዘንድ ከቶ እንደማይቻል አወቅኩ ብሎ አለ ማለት ነው። ስለዚህ ለእግዚአብሔር ክብር ሰጠ፣ ለእግዚአብሔር ተሸነፈ እና እንዋቀስ አለው። ከዛ በኋላ ሲሸነፍ ነው የምናየው። ዛሬም ከእግዚአብሔር ጋር ብንዋቀስ ተሸናፊዎች ነን። እኛ ለእግዚአብሔር ነው የምንሸነፈው። እግዚአብሔርን ማሸነፍ አንችልም። እሱን ማሳመን አንችልም። የኛን ሐሳብ አምጥተን አንችልም። ምክንያቱም የእግዚአብሔር ሐሳብና የሰው ሐሳብ የሰማይና ምድርን ያህል የተራራቀ ነው። ፔሬድ። ይሄ መታወቅ አለበት። የእግዚአብሔር ሐሳብ የሚባል አለ። እሱም የተገለጠ ነው፣ በቃሉ የተገለጠ የእግዚአብሔር ሐሳብ። እግዚአብሔር ምን እንደሚወድ ምን እንደሚጠላ ሐሳቡ ምን እንደሆነ ለኛ ለሰው ልጆች ተጽፏል፣ ተገልጧል። ከዚህ ውጪ የሆነ ሐሳብ አምጥተን ሌላ ነገር መሆን አንችልም ማለት ነው እና እግዚአብሔር አምላካችን የተመሰገነ ይሁን ወገኖች። ስለዚህ ይሄ የተጻፈው ነገር አሁን ስለ ነገስታት ታሪክ ሄዳችሁ ብትመለከቱ እግዚአብሔር ያዘነበት አሁን ኦዚያን ሌላዎችም እነዚህ እስከ ሕዝቅያስ ድረስ ያሉት በሙሉ በዛ ዘመን የሆነውን ነገር ሁሉ ትንቢት ሲናገር ነበር፣ መልእክት ሲያመጣ ነበር ለህዝቡ። ምንድነው ዓላማው? ሲል ኑ እንዋቀስ፣ ኑ ከኔ ጋራ ተስማሙ ነው እግዚአብሔር የሚለው። ተስማሙ ከኔ ጋራ ነው የሚለው። በጣም የሚገርመው ነገር ሄዳችሁ መጽሐፉን ስታነቡ በተለይ ሁለተኛ ነገስት ምዕራፍ 15ን ሄዳችሁ ቀጥታ እያነበባችሁ ስትሄዱ ሁለት መልክ ይዘዋል ነገስታቶቹ። የሆነ ነገር ይሄዱና ቅን ነገር አደረገ ይባልለትና ከዛ እንደገና ግን ነገር ግን ይላል
እንደዚህ እነዚህ ይሄንን አላፈረሰምና ይሄንን ሲያመልኩ ዝም ብሏልና ለማይገባ ነገር ሲያጥኑ ዝም ብሏልና እያለ ይናገራል። ሁለት መልክ፣ ይሄ ሁለት መልክ በጣም አደገኛ ነገር ነው። ሁለት መልክ ይዞ መሄድ ክርስትና ኦን እና ኦፍ አይደለም። በቃ ኦን እና ኦፍ እንደሚቻል አድርገን መቁጠር የለብንም። ክርስቲያን ያለ ነው ማለት አንችልም። መውደቅ ያለ ነው ካልን ያመንነው ይወርሰናል፣ እንወድቃለን። መውደቅ ያለ ነው። አሁን ማነው ስሙ ዳዊት ጻድቅ 7 ጊዜ ይወድቃል 7 ይነሳል ያለው ለምንድን ነው የምንጠቅሰው? ይህንን ቃል ራሱ እንኳን እንዲመቸን ለመውደቅ እንዲመቸን አድርገን በቃ ከዛ ራሳችን እንለቃለን፣ እንወድቃለን። ከወደኩ ደግሞ መነሳት አይቀርም አይነት በዛ መንፈስ እንደሱ አይሆንም። እግዚአብሔር አምላክ የተመሰገነ ነው። ክርስትና ኦን እና ኦፍ የለውም። በቃ መጽሐፍ ቅዱሳችን የሚለው ቅድስናን ፍጹም እያደረግን ቀጥል ነው እንጂ የሚለው ፍጹም እያደረግን ስጋንና ነፍስን መንፈስን ከሚዋጉ ነገሮች ራቁ፣ ተቀደሱ እያለ ነው የሚሄደው እንጂ ኦን እና ኦፍ የለውም። በቃ እንደዚህ ነው የምንቀጥለው ማለት ነው። እግዚአብሔር የተመሰገነ እስከ ፍጹም ሙላት ደርሰን እስከምንሞላ ድረስ ነው መቀጠል ያለብን። እደጉ አይደል? ማደግ በነገር ሁሉ እንዲገለጥ ይህን አስብ አዘወትርም ተብሎ ነው የተጻፈው። በነገር ሁሉ ማደጋችን በነገር ሁሉ ማለት ነው 24 hours ውስጥ ሁኔታዎች አሉ አይደል? የተለያየ ሁኔታ ያጋጥመናል በ24 ሰዓት ውስጥ። በእያንዳንዱ ሁኔታ ውስጥ በመናልፍበት እግሮቻችን በሚረግጡበት ሁሉ ማደጋችን እንዲገለጥን ማሰብ አለብን። ለእግዚአብሔር ክብር የሆነን ነገር ብቻ ማሰብ አለብን። የአባቶች ቀን ለምሳሌ ሁሉን ለእግዚአብሔር ክብር አድርጉ ነው አይደል? የአባቶችን ቀን ለእግዚአብሔር ክብር እንዴት ነው የምናደርገው? እግዚአብሔር በአባቶች የሰራውን እናስባለን፣ እግዚአብሔርን እናመሰግናለን። ምክንያቱም በአባቶች ምን ሰርተዋል? እግዚአብሔር እንዴ ቤተሰባቸውን ያስተዳድሩ፣ ሚስቶቻቸውን ይወዳሉ። ቃሉ ነው የሚለው ውደዱ ይላሉ። ባሎች ሚስቶቻቸውን ውደዱ፣ ሚስቶቻቸውን ይወዳሉ። ይሄንን ሪኮግናይዝ እናደርጋለን። እንደገና ልጆችን ደግሞ በመልካም መንገድ በቃሉ መንገድ ይመራሉ። ይሄንን ሪኮግናይዝ እናደርጋለን። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ሐሳብ በእነሱ ሊደር ናቸው፣ ቤተሰብ መሪ ናቸው። ስለዚህ ሪስፔክት እና ሪኮግናይዝ እናደርጋለን። በዚህ ውስጥ ምንድነው ቀጥሉ በርቱ ማለታችን ነው። ይሄ ነገር ሪኮግናይዝ አድርገናል፣ እናከብራለን። የእናንተን ቀን ቀጥሉ፣ አሁንም በርቱ ማለታችን ነው። አንዳንዶቻችሁ ታንቀላፋላችሁ። አይ ቲንክ ሙቀቱ ሊሆን ይችላል። አይዟችሁ፣ ጨርሻለሁ። እግዚአብሔር ይመስገን። እንደዚህ አስረዝማለሁ እንዴ? ግን ጌታ የተመሰገነ ይሁን እና ስለዚህ ያለኝ መልእክት ለዛሬ ይሄ ነው። እንግዲህ የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት መጽሐፍ ለተግሳጽ፣ ለምክር፣ ልብንም ለማቅናት ነው አይደል? ወደኛ የሚመጣው በዓላማ ነው ወደኛ የሚመጣው ማለት ነው። በዓላማ ወደኛ የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። በጣም የእስራኤል ታሪክ በሙሉ የተጻፈው እኛ የዘመናት መጨረሻ የደረሰብንን ሊገስጸን፣ እነሱ ወድቀው እንደሆነ እንዳንወድቅ፣ እነሱ በክፉ መንገድ ሄደው እንደሆነ እኛ በክፉ መንገድ እንዳንሄድ ተጻፈ ነው የሚለው ማለት ነው። እግዚአብሔር ይመስገን ለትምህርታችን ነው የተጻፈውና ስለዚህ ከዚህ ውስጥ የምንማራቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ፓስተር ጨርሻለሁ።